የኔ ድምጽ ይሰማል ጋይስ? አለው ሄሎ ሰላም አሌክሶ አለሽ? አለው ይሰማል? ድምጽ ይሰማሻል? የኔ አሁን ይሰማል። ቅድም ተቋርጦ ነበር። እሺ ምን እንታዘዝ? ሄሎ አይ ከኔ ነው መሰለኝ ጓዶች፣ ይሄ ነገር እስቲ አሁን ሁለቴ የሆነና ተመሳሳይ ከሆነ ወጥቼ ይገባለሁ። እሺ ይሄው ኮይኑ ከፍቷል። ኮይኑ ነኩትና ከዛ ውስጥ ወስዳችሁ ከላይ ከስሜ ጎን ያለውን በቅርጽ ምልክት እየነካችሁ ነው ይባሉ። ይሰማል? ሰላም አሌክሶ፣ እንኳን ደህና መጣሽ። ሰላም፣ እንኳን ደህና ቆያችሁ። ምን እንታዘዝ? እኔ በመጀመሪያ ባለትዳር ነበርኩ። እሺ ኢትዮጵያ ያለው ማለት ያገባሁት በ17 ዓመቴ ነው። እሺ ተማሪ ያለው ልጁን መጀመሪያ የተዋወቅ ነው። እኔ ሰንበት ተማሪ ነበር፣ እሱ ሌላ ደብር ነበር፣ እኔ ሌላ ደብር ነበርኩና ከዛ በዛ አጋጣሚ ነው የተዋወቅ ነው። ከዛ ከ3 ዓመት በኋላ ተጋባን። ማለት ማግባት አልፈለኩም ነበር፣ ግን እሱ ሲጠብቀኝ ስለነበረ ተጋባን። በቤተ ክርስቲያን ነበር የተጋባነው። ከዛ ተጋብተን ምናምን ብዙ አብረን አልኖርንም። 5 ወር ምናምን ነው ቢሆን። እኔም ወደ አረብ ሀገር መጣሁ፣ እሱም አረብ ሀገር መጣ። የተለያየ ሀገር፣ እኔ ሳውዲ እሱ ዱባይ። ከዛ ብዙ አለመግባባት ምናምን ተፈጠረ። ያው እሱም ስራ ይሰራም ነበርና እኔም ደግሞ ያው ብዙ አይመቸኝም ነበር። አስቸጋሪ ቦታ ላይ ነበርኩ። ከዛ በቃ ያው እሱም እንደዚህ እድሉ ሆኖ በቃ እንደዚህ ስራ ምናምን እንደዚህ ሲፈታ እናደር ነበር። ለምንድን ነው እንደዚህ ስራ ማሰራው ምናምን እያልኩ እንጣላል። እሱ ደግሞ እኔ ያውቄ ነው እንደ ያው ዱባይ ላይ ብዙ አስቸጋሪ ነው ነበርና ከዛ ብዙ ነገር ተፈጠረ። ከዛ ተጣላን በመሃል። ለምንድን ነው እንደዚህ የማታደርገው ምናምን እየተባባልን ያው ከዛ የሆነ ሰዓት ብቻ ያው እሱም በቃ ጊዜ ያሰጠኝ ምናምን ቲክቶክ ምናምን ነው የምታየው እኔን አታወራኝም ምናምን እያለ ለቤተሰቦቼ ይናገራል፣ ለእህቶቼ ምናምን። ያው እኔ ግን አስቸጋሪ ቦታ ላይ ነበርኩ። ያው ማለት ዝም ብዬ ያው በሚመቼ ሰዓት አወራዋለሁ፣ ካልተመቼ ደግሞ ያው እሱ ግን ሌላ ነገር ነው የሚመስለው፣ ይጠራጠራል ምናምን። እኔ ደግሞ አምነዋለሁ፣ ልክ እሱም እንዲያምነኝ ነው የምፈልገው። ደግሞ የሆነ በቃ ወይ ካልፖስተኝ ምናምን ብሎ ራሱ በቃ እንትን ይናደዳል ምናምን የሆነ አያምንም። እኔ ደግሞ እንትን በቃ አልወድም፣ ዝም ብዬ ሙዚቃ ምናምን እንትን ማለት አልወድም። ዝም ብዬ በልቤስ ነው ያገባሁትም በቤተ ክርስቲያን ስለሆነ ሲቀጥልም በቃ እሱን ላለማስከፋት ነበር። አብዛኛውንም ጥሩ ልጅ ነበር፣ ለኔ በጣም ትልቅ ክብር ነበረው ሳገባው እና ያንን በማሰብ ነበር ትዳር ውስጥም የገባሁት። ከዛ የሆነ ሰዓት ስናደድ ስልክ አያነሳም ምናምን ማለት ከዛ በፊት እኔን ነው ጋር ነው የምንጣለው፣ ስልክ አታነሳም ምናምን እያለ የሆነ ሰዓት እሱ ደግሞ እንትን ሲል ለምንድን ነው የማታነሳው ብዬ ቦለኩት። ከዛ ተጣላን በዛው ስቦልከው፣ እንዴት እኔ ስራ አጥቼ እንደዚህ አይዞህ ምናምን ማለት ሲገባል እንዴት ትቦልከኛለህ ምናምን ብሎ በሶስተኛው ቀን ብሎኩን ፈትቼው እንትን ስንል ተጣላን በዛው ማለት መሳደብ ጀመረ። ከዛ ሲሰደብ እኔም ሰደብኩት በዛው ሁላችን። ከዛ እኔ ማለት በጣም
ሆነ ትዕግስት የለኝም። ማለት እኔ ነኝ ብዙ ጊዜ የማጠፋው ነበር ሲያሳልፈኝ ነበር። ከዛ ስንሰደድም ምናምን ከዛ እንደውም ፈትቻለሁ ምናምን ብዬ በቃ እንትን ተናገርኩት። ፈትቻለሁ ከአሁን በኋላ ቤተሰብ ምናምን ተንበልና ከአሁን በኋላ እንትን ማለት አልፈልግም ብዬ እዛው እንትን አልኩት። ከዛ ለቤተሰቦቹ ተናገረ። እንደዚህ አለች ብሎ ሲናገር ከዛ የሱ ቤተሰቦችም ደነገጡ። ከዛኛ እሷ እንደዚህ ካለች እሷ ራሷ ተላክ እንጂ እኛም ብለን ቤተሰብ ደግሞ ይዋደዳሉ። ከዛ ደግሞ እኔ እንደዛ እንትን ስል ወዱ ምናምን ስላቸው እንዴ እኛም ብለን ነው እንትን የምንለው ልጃችንን ፍቱ ብለን የምንሄደው። ሲቀጥል የውሱ ዲቁናም ስለነበረው እኛ አፍርስ ብለን የሰው እንትን እንደዚህ እንትን አንልም አንገፋም፣ ራሳቸው ገፍተው ይንጡ ምናምን ብለው ዝም ምናምን ሲሉ ቤተሰብ ጋርም ተጣላሁ። ለምን እንደዚህ ታደርጋላችሁ? ሂዱ እናንተን በሉልኝ ማለት ትዕግስት አጣሁ። ስናደድ ምን ስል ትንሽ ይቸኮላለሁና ከዛ እሱም እንደዚህ ለምን እሷ እንዲህ አትረዳኝም? እሱ ማለት 2 ዓመት የጨረስኩ ነው ምንም የለኝ። እሱም ደግሞ ስራ ካልሰራህ እንዴት እንደዚህ ሆነ እንቀጥላለን ምናምን በሚል በቃ ተናደድኩ እና ቤተሰብ እንትን ማለት ከዛ እኔ እንደዚህ የሆነ ላይ ብዙ ሰው ነው እንደ ጥፋተኛ የሚያዩት። አንቺ ነሽ እንደዚህ እንትን የምትይው ምናምን እያሉ ማለት ነው። ግን ደግሞ እኔ በቃ እዚህ ቦታ ላይ ሆኜ ካልተረዳኝ ካላለ ከዛ ደግሞ የመጣነው ሁላችንም ሰርተን ለመለወጥ ነው። ቢከብድም ቢልም መስራት አለብህ። እኔም ደግሞ በቃ ምንም ብጎዳም ብለን መስራት አለብን ሁለታችን ምናምን በሚል በቃ ተናደድኩ እና ቤተሰቡ እንደዛ ብዬ ከዛ እሱ ጋር ማውራት አቁመናል። ቤተሰቡን አቁሙ ማለት እንዲታለያዩን ምናምን ብዬ እሱም ደግሞ በቃ ተናደድ። እንዴት እኔ ነኝ እሷ ምንም እንደማትፈልገኝ ነው የተረዳሁት። እኔ እስካሁን በእኔ ትግል ነበረ ብዙ ነው አስተግሸን ነበር። ምንም ልትለወጥ አትችልም። እኔም ስራጥች እንደዚህ እንትን ስል በቃ አያመሰግንም። ያኔ ልክለትም እንደዚህ አርጋልኛል ምናምን ብሎ አያስብም። እንደዛ ሲሆን ደግሞ በቃ ለራሴ ሰርቼ መለወጥ አስብኩኝ። ደግሞ የገባሁትም ቃል ከባድ ቢሆን ግን ለራሴ ሰርቼ መለወጥ ፈለኩ። ምንም መፍትሄ ሳይኖረው ሲቀር ማለት ነው። እና ያው በዚህ ሌሎችን ትምህርት ይሆናቸዋል ማለት ዘለውትም እንትን ትዳር ላይ መግባት ግዴታ ፈሪሃ እግዚአብሔር አለው ብሎ አንዲ ሰው እንደዚህ ጥሩ አይደለም። ቤተክርስቲያን ላይ ሩጦ ትዳር ማያዝ ምናምን ለዛም ነው እንደኛው ነገር ማለት ተፋታችኋል። ያው እዛ ቦታ ላይ ደርሰናል። አዎ ማለት እሱም ልጅ ነው እሱ ራሱ ያልገባኝ ነገር ማለት ትንሽ ይሄ የተጋጫችሁበት መንገድ እንትን በዛው ይሄ ብዙ ጉዳዮችን ያነሳሽው እና ትንሽ ውስብስብ ባለ ምንድነው የትዳራችሁ ዋና ችግር? አንድ ነገር ንገሪኝ። ችግሩ በቃ እንግባባም ምናምን ይሆናል። ተራርቀን ስለሆነ ያለነው እሱም ስራ ለምንድን ነው የማሰራው? በቃ እሱም 2 ዓመት ሊሞላው ዱባይ ነው ስራ የለም ምናምን እያለ እንትን ይላል። ሊቃማም ይዘዋል እና አዎ ልክለን ነበረ ለቤተሰብም ስለው እሺ ነው የሚለው ለቤተሰብም ይልካል። እሱም ደግሞ ሊቃማ ምናምን ሲያወጣም ያው እኔ ብዙ አላገዝኩትም። እህቱ ነበር ከኢትዮጵያ መመጣችሁ እህቱ ናት ነው አይደለም። ግን ለምንድን ነው እንደዚህ ቢከብድም ቢልም ዝም ብለህ ስራ አላለሁ። ደግሞ እሱ ደግሞ ወዲጀ ነው እንደ ቁጭ ምለው እንዴት አትረጅኝ ማይዞሽ ምናምን ማለት ሲገባሽ እንዴት ትቦልኪኛለሽ አለ። እኔ ደግሞ ማለት ይሄ ነው በቃ ዋናው ችግሩ የትዳራችሁ። በትንሽ ነገር ነው የምንጣለው። እኔ ደግሞ ትዕግስት የለኝም ቶሎ እናደዳለሁ። በፊትም ነው አብራችሁም ስትኖሩ ነው ወይስ አሁን አንቺ ሳውዲ እሱ ዱባይ ከመጣ በኋላ ነው ይሄ ችግር የተፈጠረው? አረ አሁን ነው እዛ ኢትዮጵያ ሲጀምር ብዙ አልኖርንም አብረን የቤተሰብ ጋር ነበርን። ከዛም በኋላ ያኔ
እሱ ሲጀመር በጣም ነበር የሚወድ ለኔ ትልቅ ቦታ አለው ስለሚያከብረኝ ምናምን ነው ትዳር ላይ ራሱ ያኔ እናም ደግሞ በሌላ መንገድ ከመሄድ በቃ በፈጣሪ መንገድ በዚህ ትዳር ቢይዝ ይሻላል በማለት ቤተሰብ ሳይፈቅዱ ነበር ቢፈቅዱም ልጅ ናት ምናምን ብለው እምቢ ብለው ነበር ቤተሰቦች። በኋላ ነው እሺ የተባለው ቄስ ምናምን ተልኮና እና አረብ ሀገር ስንመጣ ግን ብዙ አለመግባባት ተፈጠረ። እድሜሽ ምን ያህል ነው? አሁን 19። በስንት ዓመትሽ ነው ያገባሽው? ያገባሁት በ17። እሺ ምንድን ነው አሁን ያንቺ ፍላጎት? ምንድን ነው የምትፈልጊው? ማለት ያው እኔ እንዲህ በእኔ ጥፋት ነው ወይስ የሱ ጥፋት ነው በዚህ መንገድ የሚል? እሺ ሚዩት አድርጊ። አሁን እድሜ በጣም ወሳኝ ነገር ነው ብላችሁ ለዚህ ሰው በ17 ዓመቱም በ16 ዓመቱም ለአግባቢ መቼም የሚገርፈው የለም። ግን ማግባታችሁ አይደለም ፖይንቱ። የምታገቡበት እድሜና የምታገቡትም ሰው ይወስነዋል። የምታገቡበት እድሜ ይወስነዋል። ለምን እድሜ በራሱ አንድ ትልቅ ትምህርት ቤት፣ ጫንቃችሁ ትከሻችሁ ሰፋ የሚለው ነገሮችን የመቻል አቅማችሁ፣ ትዕግስታችሁ፣ ችግር የመፍታት አቅማችሁ እየዳበረ የሚመጣው በእድሜ ሂደት ውስጥ በህይወት ውጣ ውረድ ውስጥ እየበሰላችሁ ስትመጡ ነው። 17 ዓመት ልጅ 17 ዓመት ላይ ያለች ልጅ እና 26 27 ዓመት ላይ ያለች ልጅ ትዳራቸው ላይ እኩል ተመሳሳይ ችግር ቢፈጠር የሚፈቱበትን መንገድ ይለያያል። 17 ዓመትሽ ሆኖ ያንን ችግር የተፈጠረውን ለመፍታት ችግር የለሽ። ምክንያቱም ልጅነቱም ስላለ ፋይሬጅነቱም ስላለ ይሄ መታገስ እንትንሽ አይኖርሽም። ቶሎ የመሰልቸት፣ ቶሎ የመሞቅ፣ ቶሎ የመቀዝቀዝ፣ ቶሎ ተስፋ የመቁረጥ፣ ቶሎ የመገንባት፣ ቶሎ የማፍረስ ገብቶሻል አይደል? በዚህ እድሜሽ ማግባትሽ ነው ችግሩ፣ ዋናው ችግር እንጂ ትዳርሽ ውስጥ የተፈጠረው ችግር አለ። ስለዚህ አንደኛ በመንፈሳዊ መንገድ ነው የተጋባችሁት። ጋብቻ ላይ መማገጥ፣ መወስለት፣ ዝሙት ከሌለ በስተቀር መፋታት አይቻልም። ምንም አይነት ችግር ቢፈጠር ያንን ችግር ተነጋግረሽ መፍታት ማስተካከል ላይ ነው እንድታተኩሪ የሚመከር። አሁን በቤተክርስቲያን ሄደሽ ንስሐ አባቶችሽ የምጠይቂ የሚሉሽ ነው። መፋታት አትችይም። ምክንያቱም ትዳር ዕቃ ጨዋታ አይደለም። ዝም ብለን እንደ ባስ ዘው ብለን የምንገባበት እንደ ባስ ዘው ብለን የምንወጣበታል። አንድ ሰው ግን ከተማገጠበት፣ ዝሙት ከተሰራበት ያ ምናልባት ኮንሲደር ይደረጋል። ገብቶሻል? ኦኬ ይሄ እንደዚህ ሆኖ ይሄ ሰው ክህደት ተፈጽሞበታል። የሌላ ሴት ገላ ሄዶ አቅፎ አብረሽው ተኚ የሚልሽ አካል አይኖርም። የሚያስገድድሽ ምርጫ ይኖርሻል። አትሊስት የመፍታት እንደዛም ሆኖ ከባድ ነው፣ ግን አትሊስት ግን በቃ ብትፈታም እንደው ይባላል። አለበለዚያ ግን አይቻልም። ስለዚህ አሁን ልጅ ስለሆንሽ ነው ይህን እያሰብሽ ያለሽ። ቶሎ ነው ለማግባት የቸኮልሽው። ትንሽ ችግር ሲፈጠር፣ አለመግባባት ሲፈጠር ቶሎ ለመውጣት እየሞከርሽ ነው። ተረጋጊ። እኔ መራራቃችሁ ነው ይሄንን ያለመግባባት እየፈጠረ ያለው። ሚዩት አድርጊ። አንድ ማለት ያልጨረሰ ሚዩት አድርጊ። አንድ ጊዜ ሚዩት አድርጊ። ስልክሽን አስቀምጪ። ታወሪያለሽ፣ ችግር የለም። አንቺ አሁን መልስ ለመስጠት ነው እያዳመጥሽኝ ያለሽ። ሁለት አይነት ማዳመጥ አለ። መልስ ለመስጠት ማዳመጥና የእውነት ከልብ ማዳመጥ። መልስ ለመስጠት የሚያዳምጡ ሰዎች አይሰሙም ማለት ሀሳቡ አይገባቸውም። እስከምጨርስ ነው የምጠብቀው። እሱ ቆይ ይህንን ሳልነግረው ቆይ አንዴ ይጨርስ አንዴ ትላለች። አይሆንም። እሺ ኮሚኒኬሽን የሚባለው ችግር የለም። ታወሪያለሽ። እሺ እሰጥሻለሁ፣ ሀሳቡ እንዲገባሽ። ገብቶሻል? በቃ ይህ ፍቺ የሚባለው ነገር ታዩ። እሺ አሁን መመክርሽ ምንድን ነው? መግባባታችሁን እንዲቀጥል አብራችሁ መሆን አለባችሁ። አንድ ቤት መኖር አለባችሁ። ተራርቃችሁ እሱ ዱባይ አንቺ ሳውዲ፣ የትኛውም ፍቅረኛ የትኛውም ተባለ ትዳር ተግባብቶ አያውቅም ተራርቆ። እመኝ ይሄ የምታያቸው ሁሉም ቤት ያለ ነገር ተለያይተው ትዳራቸውን እየመሩ ያሉ ሰዎች በሙሉ የእውነት ነው መነግርሽ
እግዚአብሔር ምስክሬ ነው የምልሽ፣ አንድ ቀን ተግባብተው አያውቁም። የማይግባቡት ግን ስለማይዋደዱ ሳይሆን ርቀት ክፍተት ይፈጥራል። ሰው አብሮ እየተያየ አብሮ እየበላ አብሮ እየጠጣ ከሚያሳልፈው ላይፍ ይልቅ ተራርቆ ለማሳለፍ የሚሞክረው ነገር ቻሌንጅ አለው። ሌላ ኤንቫይሮንመንት ላይ ነው ያለው። ሰው ሊከፋው ይችላል፣ ስራ ሊያጣ ይችላል፣ ይሄ ልጅ ችግሮች ሊገባ ይችላል። ሰው ከአንቺ ጋር እንዴት ነው የሚግባባው እንዴ? እኔውም መጥፎ ስሜት ውስጥ በሆን ከአንቺ ጋርም ልግባባ እኮ አልችልም እኮ። እዚህ ጋር እያወራሽኝ ሀሳቤ ሊሰረቅ ይችላል። ከዚህ ችግር ውስጥ ሆኜ ቻሌንጅ ገጥሞ ህይወት ውስጥ ጭንቀት ሆኖ እንዴ ነህ ደህና ነህ ደህና አደርክ ብትይኝ ነገር ፍለጋ ነው ይመስለኝ። እንደው ገብቶሻል? ልጣላሽ ይችላል። ለምን? ሰው ከውስጡ ጋር ካልተግባባ ከውጭው ጋር ሊግባባ አይችልም። ስለዚህ ትዳርሽን ሰብሰብ አድርጊውና ፕላን አድርጊ። አንቺ ሴት ልጅ ነች፣ ሴት ልጅ ብልህ ነች። በሴት ልጅ ምክንያት ነው ትዳር የሚፈርሰው፣ በሴት ልጅ ምክንያት ነው ትዳር የሚገነባው። ወንዶችን ታይ፣ እኛ ወንዶች ማለት ነው ንፋስ በቃ ማለት ሄዶ ከቤቱ በቃኝ ብሎ ቢወጣ እንኳን ተመልሶ ይመጣል ወንድ ልጅ። ሴት ልጅ በቃኝ ብላ የወጣሽ ቀን አትመለስም። ቶሎ በቃኝ ብላ አትሄድም፣ ግን በቃ ያለሽ ቀን ትዳሩ ይፈርሳል። ወንድ ልጅ በቃ ቢል ሀሳቡን ይቀይራል፣ ችግር የለውም በነገሮች። ስለዚህ አንቺ ላይ ነው ኃላፊነቱ የሚወድቀው። አሁን እሱ ይረዳኝ ከማለትሽ በፊት መጀመሪያ አብረን እንኑር የሚለው እሳቤ ላይ አተኩሪ። በተራ አለመግባባት ትዳርሽን አታፍርሹ። የንግግር አለመግባባት ትልቁን ስዕል እንዲያጨፈግገው አትፍቀጂ። ተግባባን? አውሪ። አሁን እስቲ ምን ልትይኝ የፈለግሽው? እሺ ማለት በንዴት ምክንያት ምናምን በቃ እኔ በሷ ብዙ ነገር እስከዛሬ ጊዜን ሆነ የሆነ ብዙ ነገር እየተጸጸተ ምናምን ባሳለፈውም በቃ የሆነ በንዴት እንደዛ ስለው በቃ እንለያይ ፈትቻለሁ የሆነ ነገር ስለው በንዴት በቃ ለእንትን ለማለት ለማናደድ ምናምን የሆነ ልክ እንዲያፈቀረ ምናምን ያስመስላል የሆነ ፖስት ላይ ምናምን። አንድ ጥያቄ የሆነ እሱም ያልበሰለ ነገር እኮ ታዲያ በ10 ምናምን ዓመታችሁ እኮ ነው የተጋበራችሁት። እንዴት መብሰልማ የማይታሰብ ነው። ግን አንድ ጥያቄ ልጠይቅሽ እኔ እስቲ 3 ጠንካራ የምትዩ የባልሽን ኳሊቲውን ንገሪኝ እስቲ። ኳሊቲውን ያልኩሽ ጠንካራ ጎኑ ማለት በጣም ጊዜ ይሰጠኛል። ለኔ ትልቅ ቦታ አለው ማለት ካሳለፍነው አንፃር በቃ የሆነ በቃ ለኔ ፍቅር ይሰጠኛል። እሺ ሌላ 3ኛ? ያው አብረን ሆነን ሳለን ይንከባከበኛል። በሲጀመር በቃ በጣም ነበር የሚንከባከበኝ። እሺ ለአንቺ ጥሩ አመለካከት ያለው ፍቅር የሚሰጥሽ የሚንከባከብሽ ሰው ነው ይሄ። ከዚህ ሰው ጋር ሰው ይፋታል? አጭር መልስ። ያስ አሁን ላይ ማለት ነው እንደዛ ከወዲህ ያስመስላል። ቆይ አጭር መልስ። አንቺ ራስሽ ነሽ ኳሊቲውን የነገርሽ። የሚያስብልሽ ፍቅር የሚሰጥሽ ይንከባከብሻል። ከዚህ ሰው ጋር ይፋታል ሰው? ማብራሪያ አልፈልግም። አይፈታም በቃ። ስለዚህ ሰው እኮ ያጣው ይሄንን ነው። አሁን እዚህ ቤት ገብተው የሚያለቅሱ እንደዚህ ልብ የተሰበረ ካደኝ፣ ደበደበኝ፣ ዋሸኝ፣ አቢዩዝ አደረገኝ የሚሉ ሰዎች እኮ ይሄንን አተው እኮ አይንከባከባቸውም፣ ፍቅር አይሰጣቸውም፣ አያስብላቸው። አንቺ ይሄ ያለው ባል ነው እንዴ? ከመላእክ ጋር ነው እንዴ መኖር የምፈልገው? ይሄንን እንዴ ሰው ስህተት አይኖርበት እኮ ማለት እኮ የለብንም እኮ። ፍጹም እኮ አይደለም የሰው ልጅ። ስጋ ከለበሰ ሰው ጋር ስትኖሪ ድክመትማ አለው እኮ እንዴ። ፐርፌክት በቃ የሆነ አሁን እኔ አንዲት ሴትን ማግባት ከፈለኩ ከወደድኳት ሻርፕ በእኔ አይምሮ ውስጥ ባለው አይነት ቅርጽ ተቀርጻ ትምጣልኝ ማለት የለብኝም እኮ እንዴ። የሆነ ነገር እኮ ማለፍ አለብን። ገብቶሻል? አንዳንድ ነገሮችን እኮ ትዘያቸዋለሽ። በቃ ክፍተት ነው። ስጋ ለባሽ ነው። ሰው ይሳሳታል። የማታለፊያቸው ነገሮች ለምሳሌ በላይሽ ላይ ከደረበ ከማገጠም እንደዚህ ነገሮች ይሄ አይታልፍም። ከዛ ውጭ ያሉ ውድቀቶች፣ ድክመቶች ግን እሱን ድክመት ልትሞይ ነው አንቺ የተገኘሽው እሱ ህይወት ውስጥ። የእሱን ደካማ ጎን ልትሞይ፣ ክፍተቱን ልትሞይ፣ ድክመቱን ይሄ
አላል ክፍተት የምታያቸው ነገሮች ልትሞይ እንጂ በክፍተቱ ላይ ተመርኩዘሽ ልፍ ታውቃለሽ። ምኑን ታዲያ ሚስት ሆነሽ ታዲያ አይሆንም። ስለዚህ የእድሜ ጉዳይ ነው፣ እረዳሻለሁ። 19 ዓመትሽ ነው። ስለዚህ ተረጋጊ። እሺ እሺ፣ አመሰግናለሁ። ደውዪለት። እሺ እሺ፣ ነገ ታመሰግኝኛለሽ ምናልባት በዚህ መንገድ ከሄድሽ። ቢካዝ ይሄ የለውም ብዙ ሰው። አብዛኞቹ ትዳሮች እኮ ያስብልኛል አለች፣ ፍቅር ይሰጠኛል አለች፣ ይጨነቅልኝ፣ ይንከባከብ አለች። እሷ ነች ያለችው። ግን ትንሽ መጎረባበጥ ሲኖር መልአክ ካልሆንክልኝ እንዴ ነው ነገሩ። ሰላም ሰላም፣ እንዴት ናችሁ? እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ሰላም ነው አሌክስ? እግዚአብሔር ይመስገን። ምን እንታዘዝ? አይ እኔ እንኳን እስኪ እኔ ሪያድ ነው ያለሁት እና ስራ ያላችሁ ልጅ ካሉ ልጠይቅ ነው የገባሁት። ምን አይነት ስራ የምትፈልጊ? ማንኛውም ስራ። ትንሽ ስራ ከፈተው ቆይቻለሁ። ልምድ አለሽ? የምን ልምድ ማለት ከዚህ በፊት አዲስ ነሽ ወይስ? አይደለሁም፣ አዲስ አይደለሁም። ኦኬ። መኖሪያ ፈቃድ ምናምንሽ? ህጋዊ ነሽ? አዎ። እሺ ንገሪያቸው የምትፈልጊው። እስኪ ስራ ያላችሁ ልጆች ፎሎ አድርጉኝና ማለት ነው ቁጥራችሁን ቦክስ ላይ ያስቀምጡልኝ ወይ ላኩልኝ። ንገሯት ባይዜ እንደዚህ አይነት ነገር አርጉ። እሺ ማለት አንዳንዴ በነፃ ምንም ሳናገኝ ለሰው የሚጠቅም ነገር ማድረግ አለብን። ለሰዎች ሊያመሰግኑ ሳይሆን እንዲሁ ለህሊናችን። ብዙ ሰው እንደዚህ ኮሚሽን ተቀብሎ ምናምን። አዎ የምር ስራ ከፈተው 1 4 ወር ሆኖኛልና ትንሽ ሰው አግዟት። 4 ወር ሆኖኛል። ሰው ሀገር ያላችሁ ማለት ነው። እሺ እኔ ያለሁት ሪያድ ነኝ። ሪያድ ያላችሁ ልጆች በቃ ይኸው እኔ ጋር ትመጫለሽ እያለችሽ ነው። ፎሎ አድርጊያትና አገናኘት። እሺ በቃ እሺ አሌክስ አመሰግናለሁ። እሺ ችግር የለም። እሺ እቺ ልጅ ስራ ፈልጋችሁ አገናኟት። ምንም ችግር የምታውቀው ሰው ካለ ጠቁሟት። ሰው ሲሞት ነው እኛ ውድ ነን ታውቃላችሁ። አሁን እቺ ልጅ ቸግሯት ስራታ እርቧት ጠምቷት ብትሞት የኮመንትና የላይክ ማለት እንትኑ ላይ ይጥለቀለቃል። ቲክቶክ ቪዲዮ ወይኔ አንድ አበሻ እኮ እዛ በቃ ሞተች እኮ ራሷን አጠፋች ወይ ደግሞ ታማ ሞተች ምናምን ብዙ ሰው ኢሞጂ ይልካል ምናምን። ሬሷ ወደ ሀገር ቤት ይላክ እስኪ ብር አዋጡ። እኔ ያለው 50 ሪያል 100 ሪያል እሰጣለሁ። ምን ያደርጋል ሬሷ ባራ ላይ ቢቀበርም ምን በቃ ኦልሬዲ እኮ ሞታለች። እሱ እንዲህ ነን እኛ ስንሞት ነው የምንተጋገዘው። ስንሞት ውድ ነን። በጣም ውድ ዋጋ ነው የምንወጣው። ሬሳችን ነው ውድ ዋጋ የሚወጣው። ሰላም ሄሎ። ግን በህይወት እያለች እቺ ልጅ ስራ አገናኙ ካለች አግዟት። ምን ችግር የምታውቁት ካለ ከሆነ ማለት ነው። እዛ ነው ያለው። እሺ ሄሎ። ሰላም አሌክስ። ሰላም፣ እንኳን ደህና መጣሽ። እንኳን ደህና ቆየኝ። ግን እኔ ጀስት አላኩም ታብታው እያደረኩ ነበር። ይቅርታ ግን ከገባሁ አንድ ነገር ልበላ። እሺ ምንድን ነው የምትይኝ? በመጀመሪያ እናመሰግናለን ስለምትሰጠን ምክር፣ ብዙዎቻችን ተምረንበታል ልልህ እፈልጋለሁ። ሲቀጥል ግን እኔ ማለት ነው አሁን እኔ ስደት ከወጣሁ ረጅም ጊዜ ሆኖኛል። ማለት ቢያንስ 1 5 6 ዓመቴ ነው። ግን አሁን ላይ አሌክስ ትዕግስት ያልቋል። ትዕግስት የለኝም በብዙ ነገር፣ በስራ በቤተሰብ ስልክ ማውራት አልፈልግም ከማንም ሰው ጋር ማለት ነው። ከሰው ልጅ ምክንያት ነው የምፈልገው ለመናደድ ወይ ለማልቀስ ምናምን። በምንም ነገር ትዕግስት የለኝም እና ትዕግስትን ማምጣት የሚቻለው ትዕግስተኛ መሆን የሚቻለው እንዴት ነው? እንደዚህ አልነበርኩም። የምር ቤተሰቦች የሚያውቁኝ ትዕግስተኛ፣ በጣም ጎበዝ ልጅ፣ ብዙ ነገር ቸግሮኝ ርቦኝ ጠምቶኝ እንኳን ቤተሰቦችን ማልጠየቅ በራሴ ጥረት የምኖር አይነት ልጅ ነበርኩኝና ግን አሁን ላይ በቃ ላይክ
ትዕግስት እኔ የምፈልገውን ፈጣሪን ራሱ እባክህ ትዕግስት ስጠኝ ነው የምለው። የምር በጣም በቃ ላይክ ሰው ለመናደድ ለማልቀስ የሆነ ነገር በቃ ስራ ቦታ ራሱ በቃ የሆነ ትንሽ ነገር ነው የምፈልገው ታውቃለህ። በቃ የሆነ መማረር፣ ተስፋ መቁረጥ አይነት ስሜቴን ነው የምነግርህ ባይዘዌ ማለት ነው። በቃ ማለት ከሰዎች ጋር ባላወራ ስልክ ባይደወልልኝ ምናምን በቃ ከሰው ጋር መነጋገር ምናምን ድክም ብሎኛል አሁን ላይ ማለት ነው። ለምን እንደሆነ ግን አላውቅም። ምን ያህል ጊዜ ነው የሆነሽ ስደት? 6 ዓመት 7 ዓመት ነው። አሪሽም ሀገር ቤት ሄጄ ነበር ከ2 ዓመት በፊት ደርሼ ነው የመጣሁት። ግን ምንም ነገር የለኝም። ኦልሬዲ ኢትዮጵያ ቤተሰቦች ተፈናቅለው ነበረ። ወለጋ ነበሩ ተፈናቅለው ለነሱ ምናምን በጣም ብዙ ማለት ለራሴ የሆነ ነገር የለኝም። ወንድሜ በባህር ሄዶ ነበር እሱን ሳነሳ ከዛ ተይዞ ኢትዮጵያ ሲገባ እዚህ ሳመጣው ማራት ነው ያለው አሁን ላይ ነው። ምንም ለራሴ ያደረኩት ነገር የለም። በቃ ከማንም ሰው ጋር የማውራት ፍላጎት የለኝም። በቃ ማንም ሰው በህይወቴ ባይኖር ደስታዬ ነው። ለምን እንደሆነ ግን አላውቅም። እና ብዙ ጊዜ ብቸኝነት ነው የሚሰማኝ። ማልቀስ ነው በጣም ብዙ ነው ማለቅሰው። ስራ ቦታ ሽንት ቤት ቆልፍ ያለቅሳለሁ ምናምን በቃ አላውቅም። ብቻ ስሜቴ ጥሩ አይደለም ማለት ጥሩ ስሜት ላይ አይደለሁም እኔ። ገብቷል። ለሰው ብታወራውን ብትነግረው ማንም የሚረዳህ ሰው የለም። ምን ተስፋ እንዳስቆረጠኝ ምን እንዳደከመኝ አላውቅም። ግን በጣም ደክሞኛል። በጣም ደክሞኛል። በጣም ለምን እንደሆነ አላውቅም። የምር በብዙ ነገሮች በጣም ተስፋ ቆርጫለሁ። በጣም ደክሞኛል። ግን አንዳንዴ በቃ ለምንድን ነው እኔ ተስፋ የምቆርጠው እንዴ? በስማም ነው እደነግጣለሁ በራሴ ማለት ነው። ከዛ ፈጣሪ ሆይ እባክህ አይዞሽ። እድሜሽ ምን ያህል ነው? ይሰማል? እሺ ሜምበር ሆኖ እሺ ጋይስ፣ ቅድም ኮይን ሳስቀምጥ የወሰዳችሁ ካላችሁ ከላይ ከስሜ ጎን ያለውን ልብ ገጽ ምልክት እየነካችሁ ሜምበር ሁኑ፣ ወይም በየመሃሉ ፒን አደርግላችኋለሁ። በየ5 ደቂቃው ነው እንዳደርግ የሚፈቅድልኝ። ፒን አደርግላችኋለሁ። የምትችሉ አድርጉ፣ ወይም በመሃል እኔ ኮይን አስቀምጥላችኋለሁ። እሺ ይቅርታ መታ ነው። ይቅርታ ችግር የለም። እድሜሽ ምን ያህል ነው? እድሜ 24 ገና ነሽ። እሺ ሚዩት አድርጊ እስቲ። አይ ቲንክ ይሄ የአብዛኞቻችሁ ችግር ይመስለኛል። በቃ ቶሎ መደሰት፣ ቶሎ ተስፋ መቁረጥ፣ ቶሎ እጅ መስጠት፣ ቶሎ መኖር፣ ቶሎ መቀስቀስ አይነት ነገር ማለት ነው። ለእያንዳንዱ ነገር በቃ ፈጣን ምላሽ መስጠት። ብዙዎቻችሁ ባላችሁ ህይወት ደስተኛ አይደላችሁ። ደስተኛ የሳቀ ሁሉ ደስተኛ አይደለም። አይ ነው እዚህ ጋር አሁን ሶሻል ሚዲያ ላይ ወጥቶ የሳቀ ኮመንት የጻፈ ምናምን የቀለደ ምናምን ደስተኛ አይደለም። አብዛኞቻችሁ ደስተኛ አይደላችሁ። ለየትኛው ማለት ስንት ዓመት ልትኖሩ ነው? አሁን እንድታስቡ የምፈልገው ይሄ ያላችሁ እንኳን ብትነጠቁ ምንድን ነው የሚሰማችሁ? በዚህ ሰዓት አሁን ሆስፒታል ውስጥ ተኝቶ ያለ ሰው አለ። ኮማ ውስጥ ተኝቶ ያለ ሰው አለ። መራመድ የማይችል ሰው አለ። ወጥቶ መግባት የማይችል ሰው አለ። ምግብ መብላት የማይችል ሰው አለ። ኩላሊቱ ፌል ያደረጋል። ጉበቱ ፌል ያደረጋል። መኖር የሚመኛል። መኖር እየፈለገ ህይወቱን የሚነጠቃል። ገብቷችኋል? ልጅ እያለው ተስፋ እያለው ገንዘብ እያለው ሀብት ንብረት ዝና እያለው ሁሉም ነገር ጨበጥኩት ያለው ሰው እንኳን ብታዩ ችግር አለበት። በቃ እናንተ ያላችሁ ሞት የሚመኝ እኮ ብዙ ሰው አለ። አሁን አንቺ ሰው ሀገር ነሽ፣ ምንም አይኖርሽ። የኔ እናት እኔ ልንገርሽ፣ የገነባሽው በሙሉ ይፍረስ፣ ያለሽን በሙሉ እጭው፣ ባዶ ዜሮ ሁኚ። በዚህ ሰዓት በቃ አካውንቶች ውስጥ ምንም አይኖር። ደህና ከሆንሽ ትገነቢያለሽ መልሰሽ። 24 ዓመትሽ ነው። ለምን 54 ዓመትሽ አይሆንም? ሁሉም ነገር ብታጭው መልሰሽ እንደገና መገንባት ትችላለሽ። ደህና ሁኚ አንቺ። ጤና ይስጥሽ ፈጣሪ። ወተሽ ግቢ።
እሱ ብቻ በቂ ነው። እሱን ስታመሰግኝ ምን ያደርጋል መሰለሽ? ፈጣሪ ሌላ ይጨምርሻል። በላይ ላለው ይጨመርለታል ማለት እኮ 1 ብር ላለው ሌላ 2 ብር ይጨመርለታል ማለት እኮ አለ። 1 ብር ላለው ሌላ 1 ብር ይጨመርለታል እኮ አለ። ላለው ይጨመርለታል ያለውን ላመሰገነ ባለው ደስተኛ ለሆነ ሌላ ነገር ሳይመኝ ማለት ባለው ነገር ይሄ በቃኝ በቃ ደስተኛ ነኝ ላለ ይጨመርለታል። ያላመሰገነ ደግሞ ይወሰድበታል። ስለዚህ ማመስገን ጀምሪ። እኔ መመክርሽ ይሄንን ግድ የለሽም። ንፋስ መከተል ነው ሁሉ ነገር። ገንዘቡንም ብታጠራቅሚ አይ በቃ ምንም ነው ማይሆነው። ህይወትሽ ውስጥ አሁን ሚሊዮነር ብትሆኝ በአንድ ሌሊት እመኚ፣ ሌላ ደግሞ ትፈልጊያለሽ። እንደገና ንፋስ መከተል ነው። አትረኪም። ያለሽን ወደጁ። በቃ አሁን ያለችሽ ታይም በህይወት መሰጠትሽ፣ ጤናሽ፣ ጊዜሽ እሷን አጣጥሚያት፣ እሷን ወደጃት። ባለሽ ነገር ተብቃቅተሽ ቀጢ። ነገን ለነገ ተይው። እውነቴን ነው የምነግርሽ። ለዛ ነው አንቺ አረቀሽ በቃ ያልተሳኩልሽ ነገሮች ላይ ትሎ ነው ትኩረትሽ። እዚህ ጋር ግን እየተደሰትሽ አይደል? ፈጣሪ በየቀኑ አዳዲስ እድል እየሰጠሽ፣ አዳዲስ ቀን እየሰጠሽ፣ ግን እሱም ማጣጣሙን ትተሽው ምን ላይ ነሽ አንቺ? በቃ የጠፋብሽ የሌለሽ ነገር በርዘግተሽ ታልቅሻለሽ። በቃ ከፍቶሻል፣ ደስተኛ አይደለሽም፣ ከሰው ማውራት አትፈልጊም። እንዴ ለምን? ነገ እኮ ስትወጪ እኮ በሆነ ነገር እኮ በቃ ወተን እኮ የምንቀር ሰዎች ነን። ገብቶሻል? ወተን ነው የምንቀረው። ኤኒ ታይም አሁን ያለሽን ራሱ የምታለቅሽባቸውን ጉዳዮቹ ራሱ ትተሽው ነው የምትይው። ስለዚህ አመስገኝ፣ ግድ የለሽም። ዝቅ በይና አሁን ባለሽ ነገር ተደሰች። እኔና አንቺ የምናወራት ነገር እቺን ወደጃት፣ እቺን ታይም አጣጥሚያት። በቃ ለነገ ደግሞ ሌላ ነው እሱ ገና እግዚአብሔር ያውቃል እዛ። እሺ አሌክስ አመሰግናለሁ በጣም እግዚአብሔር ያክብርልኝ። አንዳንዴ ከልጆች እዚህ ጋር ገብተው ከሚያወሩ ልጆች ራሱ ብዙ መማራቸው ነገሮች አሉ። ኦኬ ለካ የሰው ልጅ በህይወት ሲኖር ብዙ ነገር ያጋጥመዋል፣ ብዙ ቻሌንጅ ያሳልፋል ምናምንና እግዚአብሔር ይመስገን። ግን እኔ አሁን ላይ በቃ ሁሉም ነገር ይቅር፣ ችግር የለውም። አንድ የምፈልገው ነገር ሰላም ማግኘት ብቻ ነው። ምክንያቱም ጥሩ ስሜት እየተሰማኝ አይደለም። በቃ ከልጆች ጋር ምናልባት ልስቅ ልጫወት ምናምን እችላለሁ፣ ግን የውስጤን የሚያውቀው መድኃኔዓለም ነው። ታውቃለህ፣ የሚሰማኝ ስሜት መጥፎ ስሜት ነው። በቃ ደስተኛ አለመሆን፣ ከሰዎች ዞር ስል ማዘን ምናምን እንደዚህ አይነት ስሜት ነው እየረበሸኝ ያለው አሁን ላይ ማለት ነው። እና ግን ስለ ሁሉም ነገር እግዚአብሔር ይመስገን። በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እሺ አሁን የእሷ እንትን ለሁላችሁም ችግር ነው። ለዛ ነው ያወራ ነው። ብዙዎቻችሁ ከሰው ማውራት አትፈልጉም። ብቸኛ የምትፈልጉት ስልካችሁን አጥፍታችሁ መቀመጥ ነው። በር ዘግታችሁ ማልቀስ ነው። ከሰው ፊት ሰው ደግሞ አይረዳችሁ። ገብቷችኋል? ትንሽ ከወፈራችሁ ሰውነታችሁ ደንደን ካለ የተመቻችሁ ነው ይመስል። ገብቷችኋል? እሷማ ደህና ነች ይባላል። የውስጡን ግን ሰው ማንም አይረዳለት። እያብሰለሰለው ነው ራሱ የሚያጠፋው። ሰው ውጡ፣ ተዝናኑ። ገንዘባችሁን ያገኛችሁትን ብሉት፣ ጠጡት፣ ዘንጡበት፣ ኢንጆይ ያርጉት። አየር ተንፍሱ፣ ራሳችሁን እንትን በሉት። ከዓለም ጋር ካለው ነገር ጋር አታች ታርጉት። ይሰማል? አሌክስ እንዴት ነህ? እግዚአብሔር ይመስገን። እንኳን ደህና መጣሽ። አለሁ አምላክ ይመስገን። ስላስገባኸኝ አመሰግናለሁ። እኔ እንኳን ለማመስገን የገባሁት በፊት ገብቻለሁና በጣም ትርፋማ ሆኛለሁ አሌክስ። ከእግዚአብሔር በታች እውነት ለኛ ለመዳም ቅመሞች ያለህን ምርጥ ወንድማችንና እና አሌክስ የሚሰጣችሁን ምክር የሚሰጠንን መርፌ በአግባቡ እንውሰድ እናተርፍበታለን ነው የምላችሁ ውዶቼ። እውነት አሌክስ ከዛሬ 7 ወር 8 ወር አካባቢ በጣም ኃይለኛ እንትን ውስጥ ነበርኩና ከዛ ነገር እንደወጣ አድርገኸኛል። በገንዘብ መግዛት የማይቻል ሰላም እንዳገኝ አድርገኸኛል። በዚህ አጋጣሚ ደግሞ አንዲት አብሮ አደግ ያለችና ከ10 ዓመት በኋላ ነው የተገናኘ ነው አንተን እንድከታተል ያንተን ፕሮግራም እንዳይረዳችኝ እሷ ናት።
እሷንም በጣም ነው የማመሰግነው። ክበሪልኝ ነው የምለው፣ ያው ማመስገን ስላለብኝ ማለት ነው። እና አሌክስ ረጅም እድሜ ከጤና ጋር ይስጥ። በጣም ነው የማመሰግነው። ማርያምን በጣም ትርፋማ ሆኛለሁኝ። እኔ ከነበርኩበት ነገር ላይ ወጥቻለሁ። ዛሬ ደስተኛ ሆኛለሁኝ እና እድሜ ይስጥክ። ሌላ ምንም አልልም። ከዛሬ 10 ዓመት ምናምን በፊት እውነት እንደዚህ አይነት ምክር ቢኖር ኖሮ ብዙዎቻችን ህይወታችን ባልተበላሸ ብዬ ነበር የማስበው እና ታተርፉበታላችሁ። እውነት ተጠቀሙበት ነው የምለው። አሌክስ ክበርልኝ። አበዛው ይቅርታ። እሺ በጣም አመሰግናለሁ። እሺ ምስጋና ትንሽ ቀንስ አድርጉት። ብዙ አረፋ የሚደፍቅ ሰው አለ እዚህ፣ ቆሎ የሚገፈፍ ሰው አለ። ስታመሰግኑኝ ያኔ ያሳዝኑኛል፣ አዝንላችኋለሁ። እንደዚህ አይነት ሰዎች አዘኔታ አለኝ እኔ በጣም ነው ኮይን አስቀምጥላችኋለሁ። እሺ ቆይ ትንሽ ሊቆይና ደቂቃችን ልክ ሊያልቅ ምናምን አካባቢ 30 ደቂቃ አለን። አስቀምጥላችኋለሁ። ሜምበር ትሆናላችሁ። እሺ ዝም ብሎ ነው የሚሽከረከረው። ያስገባዋት ሶስት ሌላ ሰው ወጣች። ሄሎ ሄሎ። እሺ ቶሎ ቶሎ እናስገባ። በር ላይ ማይሰራ ሊኖር ስለሚችል